ጥፋተኛ ጨምልሽን ስታወልቂ የቀረስኩሽ ነው። እኔ አላውቅም ያልኩሽ ስለ ወንድሜ ስለቃል ነው። እባክሽ ምንም አላውቅም እኔ። ኧረ ልመንሽ ሰምኛለሽ? ቶሎ ብለሽ ከባድ ነገር ሳይፈጠር ወደ ወንድሜ ወሰጂኝ። ማምለጫ መንገድ ያለኝ ይመስለኛል። እሺ የምናድር ምን ብላት ነው የምትተወኝ? ወንድሟ እሺ ምንድን ነው የሆነው? ለምን በማላውቀው ነገር ታስጨንቀኛለች? ደግሞ ስታስፈራ። አትናገሪም እንዴ? ቶሎ በይና ከዚህ ተነሽ። ለምን? የተቀመጥሽበት ላይ ቆፍሬ ልቀብርሽ ልበልሽ? ነይ ቶሎ ተነሽ። ኧረ በእናትሽ እኔ ምንም አላውቅም አልኩሽ እኮ። ሄደን እናረጋግጥ ነው ያለው። ነይ ችካሪ ሹካካ ስምምሽ ምትሹ እስከ ዛሬ በህይወት የተጫወትሽ ይበቃሻል። እሺ በፊት ሳይሽ የሚታይኝ ነበር፣ ስለዚህ ዝም ብቻለሁ። አሁን ግን ሳይሽ በቀር ብቻ ነው የሚታይኝ። እሺ ምንም አታመጣም። እሺ ገባህ? ምንም አታመጣም። በምንም አይነት መንገድ ደግሞ ልትበቀለኝ አትሞክርም። ገባህ? ምን እንደማመጣና እንደማለመጣ አሁን አሳይሻለሁ። እሺ ምን ልታደርግ ነው? አንዱ ነው ተገኝት ከማን አባሽ ነው ያደርግሽ? ይድፋሽ አንተ ከሃዲ ውሸታም! ጭራሽ እኔን መልስ ትጠይቀኛለህ እንዴ? ለነገሩ አንቺ ለምን ትጠይቅሽ? ጥሎብሽ አንቺ እውነት አትናገሪ። ከሃዲ ስታስጠይ። ሲጀመር ማንህና ነው የምከዳ? ምንም እኮ አይደለህም። እራስ እንደተናገርከው አንተ ለኔ አትመጥነኝም። እሺ ምን ጋር ማትደርስ ለተወሰኑ ጊዜያት አብረኝ ስለተራመድክ ራሱ በቀሪ ዘመን አስታውሰው። እሺ አንቺም ሰው ሆነሽ ባሁን ባልወደድከኝ ነበር። እኔ እኮ ነኝ አልፈልግም ያልኩት። እንኳንም አልሽ ከእንዳንቺ አይነቱ አስመሳይ ሰው ጋር ከምንድን አሁን አፍን መፈተውና ልጅ ነው ታባ ነው የወሰድከው። ይሄው እኔ መጥቼ ይላል አይደል? እኔ ነው ሰደኝና እሱን ልቀቀው። በጣም ትቀልጂ የለ እንዴ? እሱ ልቀቀው ፍላጎትሽ እሱ ነው። ታነቂሽ እንቀበል። ከዚህ በኋላ የሚያዝንልሽን አቤል አይደል? ፈገግ የሚልሽን አቤል አታገኝም። አቤል ቃልን የት ነው ያደረግከው እያልኩ ነው። ልጁ ምን በማያውቀው ነገር ምንም እንዳታደርገው። እሱ ካላወቀ የዚህ ሁሉ ነገር ጠፍሽ አንቺ ነሽ አይደለ? እውነት ተደብቆ የሚቀር መስሎሽ ነበር? እኔ እያለቃቀሱ እስከ መጨረሻው የሚከተሽ መስሎሽ ነበር አይደለ? እኔ እኮ አቤል ለፍቅር እንጂ ለጠብ እንደማለት በደንብ አድርገሽ ታውቂያለሽ። አውቃለሁ። ፈጣሪ ጀብት ያደርገሽ። አቤል አሁን ተናገር፣ ቃልን የት ነው ያደረከው እያልኩ ነው። ኧረ በጣም ያከበርኩ አልመሰለህም? እኔ ነኝ የማረባ። አቤልና ዳግም እንግዲህ ቃልን አግተውታል። እንደገና አቤል ደግሞ አሁን ላይ ማለት ነው ፂን አፍኖ ወስዷታል። ያው በድጋሚ ፂን አግታት ማለት ነው። እንግዲህ አቤል ማለት ነው አሁን ላይ እኔ ያደረኩት እንደዚህ አይደለም፣ እኔ አይደለም ያለኔ ነው። ምክንያቱም የታሰርኩት ይህን ጥፋት እኔ ያላደረኩትም። ሲቀጥል ደግሞ የትም ስትንዘላዘል ቆይታ እንዴት በእኔ ታማኛለች በማለት እንግዲህ አሁን ላይ ማለት ነው እጅግ በጣም የድሮ አቤል ተመልሷል። በነገራችን ላይ አቤል በጣም ተቀይሮ ነበር፣ በጣም ጥሩ ሰው ሆኖ ነበር ማለት ነው። እና ፂንም ስለሚወዳት ስለሚያፈቅራት ከመጀመሪያው ጀምሮ እንግዲህ ከቢኒ ጋር በሆነችበት ሰዓት በጣም ይመኛት ነበረ። አሁን ላይ እንግዲህ በጣም ወዷት፣ አፍቅሯት፣ ቀርቧት፣ እየተንከባከባት እንዲሁም ደግሞ በጣም በብዙ ውስጥ በነበረችበት ሰዓት ላይ ማለት ነው እንድትወጣ ያደረጋት ፂን ሲንከባከባት የነበረው አቤል አሁን ላይ ደግሞ ዋጋ እያስከፈላት ይገኛል ማለት ነው። ምክንያቱም ከአንተ ነው ያረገዝኩት፣ አንተ ነህ ያን ጊዜ እያነሳኸኝ፣ ከአንተ ቤት ነው የነቀሁት በማለት እንግዲህ እሷ የተሰማትን ወይንም ደግሞ እንግዲህ የተፈጠረውን ነገር ነው። ግን ደግሞ በዚህ ላይ የፈጸመው የራሱ የሆነ የአቤል ጓደኛ ወይንም ደግሞ ከነናታም ቤት ዘበኛ ሆኖ የተቀጠረው ግለሰብ ሲሆን ግን ደግሞ ይህንን ማንም አያውቅም ማለት ነው። አንድ ራሱ ብቻ ነው እና ይህን ነገር የፈጸመባት ወይንም ደግሞ የደፈራት ማለት ነው የአቤል ጓደኛ ሰክሮ በነበረበት ሰዓት ነበር እንጂ ይህን ራሱ አቤል ምንም ነገር አልደረሰባትም ማለት ነው። እንዴት እንደዚህ ትዋሻለሽ? እንዴት እንደዚህ ታደርጊያለሽ? ከኔ ጋር ለመሸሽ ከኔ ጋር ለመራቅ ብለሽ የውሸት ታሪክ ሰርተሽ እንደገና ከቃል ጋር ተዋዳችሁ
እንዴት ብትደፍሪ ነው እንደዚህ የምታደርጊው? እንዴት እንደዚህ አይነት ውሸት እንዴት ማስመሰል ቻልሽበት? በማለት እንግዲህ ያው አቤል እጅግ በጣም እየተበሳጨ ይገኛል። እያንዳንዱ አሁን ላይ ማለት ነው እያንዳንዳችሁ ዋጋችሁን አስከፍላችኋለሁኝ በማለት እንግዲህ ቆርጠ ተነስቷል። ሲቀጥል ደግሞ ዳግም ራሱ አብሮት እየሰራ ይገኛል ማለት ነው። እንግዲህ በባለፈው ፓርት ላይ እንዳየ ነው ያው ወይዘሮ ገነት ማለት ነው እንዴት እንደዚህ ታደርጋለህ? ምን አድርገህ ነው? ከማን ጋር ነው የዋልከው? ሰው ደብድበህ ነው ወይ? ምንድን ነው? እግርህ ላይ እኮ ደም አለ። ምንድን ነው ያደረግከው ነገር? እያለች እንግዲህ እራሱ ዳግምን ጠይቀው ነበር። ምክንያቱም ዳግም አድሮ ወደ ቤት ሲመለስ ያው እግሩ ወይንም ደግሞ ጫማው በደም ተጨማልቆ ስለነበር እንግዲህ ወይዘሮ ገነትም አስታውላ ስለነበር ምንድን ነው በማለት እንግዲህ አፋጠው ነበረ። ግን ደግሞ ምንም ነገር አላደረኩም በማለት እንግዲህ እሱም ለመከራከር ችሏል። ሉሊትም ይህን ነገር ቀስ ብዬ የምደርስበት ይሆናል፣ ከኔ ምንም ነገር አያመልጥም በማለት እንግዲህ እና ዳግምና አቤል አንድ ላይ እየሰሩ ይገኛሉ። ያ ማለት እንግዲህ ቃልን አግተውታል፣ ይዘውታል። ከፂ ጋር የፈጸመው ወይንም ደግሞ ፂ ከቃል ጋር ፍቅር ይዟታል። ስለዚህ ሁለታቸው አንድ ላይ ሆና ብታረግዝ ወንድሜ እንዳይቆጣኝ በማለት እንዴት ነገሩን ወደ እኔ ታዞራለች ብሎ እየተናደደው አቤል አሁን ላይ ማለት ነው ዋጋ እየከፈለ ይገኛል፣ እያስከፈላት ይገኛል ማለት ነው። እና አሁን ላይ አቤል የሚያደርገው ነገር በፍጹም የተሳሳተ ነገር ነው። ምክንያቱም ቃል ምንም ነገር እንዳላደረገ ቃል ከፂ ጋር አብዛኛውን ጊዜ የሚታየው ለሴት ልጅ በጣም ክብር ስላለው ሴቶቹ ሲከፉ ማየት ስለማይፈልግ ነው ይሄን ነገር ማለት ነው እሷን ለማጽናናት ወይንም ደግሞ ከድብርት ውስጥ ለማውጣት እንዲሁም ያረገዝኩትን ልጅ አስወጣለሁ ብላ ስላሰበች ያ ነገር ከስሜት ውስጥ እንድትወጣ እንድትጽናና ያው ደስተኛ እንድትሆን ወንድሟ ሲያባርራት እንዲሁም ደግሞ ቃል አንስቶ ከቤቱ እንደወሰዳት እንዲሁም ደግሞ ከሀና ከእህቱ ጋር በመሆን ፂን ለማጽናናት በመከሩበት ሰዓት በግልባጩ ማለት ነው ይህን ነገር ያደረገው በእርግጠኝነት ቃል ነው ብሎ ስላመነ አቤል ብቻ ግን ከእስር ቤት ልውጣና አሳያችኋለሁ ሁለታችሁን እንዳለ እንደፎከረው ማለት ነው። አሁን ላይ ከዳግም ጋር በመሆን ፂንና ቃልን አግቷቸው ይገኛል ማለት ነው። አሁን ላይ እንግዲህ ፂ ተከትለው የሄደች ወይንም ደግሞ ቃልን በእርግጠኝነት ያሳዘው ወይንም ደግሞ ያገተው እሱ ነው። ምክንያቱም እስር ቤት ሄደን በጠየቅንበት ሰዓት ላይ ሲዝትብን ነበር በማለት እንግዲህ ለወንድሟ ለናታን ተናግራለች። ስለዚህ ማንንም ሳታስከትይ ቀጥታ እንድትመጭ እፈልጋለሁ በማለት እንግዲህ አቤል ደውሎላት ነበር። በሄደችበት ሰዓት ብዙ የጠየቃት ጥያቄዎች አሉ። ሲቀጥል ደግሞ እሷን በጣም በንዴት ነበረ ስትመልስለት የነበረው ምክንያቱም ያደረገውን ድርጊት አንተ ነህ ብላ ስላመነች ማለት ነው። ለእኔ ምንም አይደለም፣ በመጀመሪያም አልተቀበልኩም፣ አትመጥነኝም በማለት እንግዲህ ተናግረዋለች። እንኳንም ያንቺ ያልሆንኩኝ አልፈልግሽም በማለት እንግዲህ እሱም እንግዲህ በንዴት ተናግሯል ማለት ነው። በስተመጨረሻም አፍኖ ራሷን እንድስት ካደረገ በኋላ ወደ ቃል እንግዲህ ወስዷታል ማለት ነው። ስለዚህ አሁን ላይ አቤል በጣም ሌላ ችግር ውስጥ ነው የገባው ማለት ነው። ምክንያቱም ቃልን ምንም ባላደረገው እንዲሁም ደግሞ ፂ በማታውቀው ነገር ማለት ነው ሁለታቸውን አግቷቸው ይገኛል። ሀና ወንድሜን አንጡልኝ፣ ወንድሜ ከእናንተ ጋር ከመጣ በኋላ ነው የጠፋ፣ ስለዚህ የሆነ ነገር አድርጋችሁታል እያለች እንግዲህ ከቤት ውስጥ እጅግ በጣም እየቀወጠችው ነበር። ናታንም እንግዲህ እጅግ በጣም እሱም እየተበሳጭ ነው። እኔ ያንችን ወንድም አዝዬ አልዞርም፣ ሲቀጥል ደግሞ ፈልገሽ ራስሽ ማግኘት ትችያለሽ እንጂ የግድ ከእናንተ ጋር ነው የጠፋው፣ እናንተ ናችሁ የያዛችሁት ምናምን የምትይውን ነገር ደግሞ ማቆም አለብሽ በማለት እንግዲህ ያው እንግዲህ ሀናን ነግሯታል ማለት ነው። ሀናም ከተበሳጨች እጅግ በጣም ከተናደደች በኋላም ቀጥታ ሌላ ሀሳብ ነው የመጣላት። በእርግጠኝነት ከቤት ውስጥ ያለችው የቤት ሰራተኛ ነች። ከዚህ በፊትም እሱን እያንዳንዱ ልጎዳ የፈለገችበት መስመሮች አይቻለው። ስለዚህ ተደብቃም ሰው ታገኛለች፣ በእርግጠኝነት ከጀርባዋ የሆነ ነገር አለ በማለት እንግዲህ ያሰበችው ከቤት ውስጥ የምሰራውን ያ ማለት እንግዲህ ናታን እንድሰልል ያስቀመጣትን ማለት ነው እሷን አስባለች። እሷ ደግሞ ስለ ቃል ምንም ነገር አታውቅም። ምክንያቱም የት ይታገት የት እንደሆነ እሷ ምንም ስለማታውቅ ማለት ነው። እና ምንም ነገር አላውቅም እባክሽን ስለ ወንድምሽ ምንም ነገር አላውቅም ብትላትም ማለት ነው እሷ ግን ምንም ልተዋት አልቻለችም ማለት ነው። ከዚህ በፊት የቀረጽኩሽ ነገር አለ ተከታተል
ተከታታይ የሰው ስታገኝ የተለያዩ ነገሮችን ሳይብሻለሁኝ። ስለዚህ ያ ነገር በእርግጠኝነት አንቺ ነሽ በማለት እንግዲህ እሷንም እያጋፈጠቻት ትገኛለች። በነገራችን ላይ ሉሊት በጣም ነው የምታዝናናው፣ በጣም ነው የምታስቀው። እዚህ ጋር ይሁን ሀናን ለማጽናናት እየሞከረች ነበር። ታዩ እንኳን ጠፋ አላለችም። ወንድሜ ጠፋብኝ ብላ እሷ እያበደች፣ ጭራሽ ሉሊት ደግሞ እንኳንም ጠፋ ብላ ቁጭ ብላለች ማለት ነው። እና ሉሊት በጣም ነው ዘና የምታደርገው፣ የድራማው ድምቀት ነች በነገራችን ላይ ማለት ነው። እና እጅግ በጣም ደስ ትላለች። እንዲሁም ደግሞ እንግዲህ አሁን ላይ ማለት ነው ሉሊትን የምትቀናቀናት ወይንም ደግሞ ሉሊት የዚህ ቤት እንትን ነኝ ብላ የምታስበው አሁን ላይ እህቷ ማለት ነው። እህቷ በእርግጠኝነት የናታን ቤተሰብ ልደረምስ መታለች። እንዲሁም ደግሞ ከማን ጋር ስታወራ ነበር? ከሳሚ ጋር ተግባብታለች ማለት ነው። ሳሚ ማን ነው? ሳሚ እንግዲህ በስራ በኩል አብረው የሚሰሩት ከናታን ጋር የሚሰሩት ነው። በነገራችን ላይ ናታን ማለት ነው ስራውን አቁም ያለው እያንዳንዱ ወጪ የምጠይቀኝን ከዚህ በኋላ አልከፍልም፣ እኔ ኪሳራ እንጂ ምንም አይነት ልዩነት አላየሁበትም። ስለዚህ ከአንተ ጋር የምሰራውን ስራ አቁም ያለው በማለት እንግዲህ ለሳሚ ተናግሯል ማለት ነው። ሳሚም ለምንድን ነው ያቆምከው? ሁሉን ነገር እኮ እስካሁን የወጣውን ወጪ ብን እኔ ሸፍናለሁ፣ ስለዚህ ስራውን ትቀጥላለህ በማለት እንግዲህ ናታንም ተናግሮት ነበረ። አይ በፍጹም አልፈልግም፣ ስራውን ከዚህ በኋላ አቁም ያለው በማለት በድጋሚ አስረግጦ ነግሮታል ማለት ነው። ስለዚህ ከዚህ በፊት እንግዲህ ያው አብሮ የሚሰራ ሰው በጣም ከባድ ሰው ነው፣ እኔ በጣም ከሱ ጋር ደህና ሰው ነው በማለት እንግዲህ ሰርቼ ነበር፣ ግን በመጨረሻም ቤቴንም አስጀ ሆነ ምንም ብዬ ያንን ዕዳ ለመወጣት እችላለሁ፣ በጣም ነው የከሰርኩት። ስለዚህ አንተም እንድትጠነቀቅ ብዬ ነው ደውዬ የነገርኩ በማለት እንግዲህ የማይታወቅ ሰው ለናቱ ደውሎ ማለት ነው አብሮት ከሚሰራው ከሳሚ ጋር ያለውን ስራ እንዲያቆም ነበር የነገረው ማለት ነው። ስለዚህ ናታን ያንን ነገር ዛሬ ተግባር ላይ አውሏል ማለት ነው። ሳሚ ከማን ጋር ነው የተገናኘው? እንግዲህ የናታን ቤተሰብ ለማጥመድ የፈለገው ከሉሊት ጋር እንትን ማለታቸው ስላልተሳካለት አሁን ላይ ደግሞ የሉሊትን እህት አጥምዷታል ማለት ነው። ስለዚህ ቤተሰብ እያንዳንዱ አውቃለሁ፣ ሉሊትን ታውቂያታለሽ እንዴ? እነ ናታንም አጠቃላይ ስለ ቤተሰቡ እኔ በደንብ አውቃለሁኝ በማለት አዎ ከዚያ ቤት ነው የወጣሁት በማለት እና ከኔ ጋር ለመስራት ተስማምተሻል ወይ በማለት እንግዲህ የሉሊትን እህት ተብየዋል ማለት ነው። ሳሚ ያናግሯታል። እንደገናም ሳሚም ጋር ተግባብተዋል ማለት ነው። ስለዚህ ምን ይመስልሻል አብረን ብንሰራ የሚል መልስ ነው። አዎ እንሰራለን በማለት እንግዲህ ተስማምተዋል። ናታን አሁን ላይ እንግዲህ ፂን እየፈለጋት ይገኛል። ናብላ ጠርታኛል፣ አሁን ላይ ስፈልጋት አጣዋት፣ የት ሄደች እያለ እንግዲህ ቤቱን ውስጥ እየፈለጋት ይገኛል። ግን ደግሞ ፂ አሁን ላይ እንግዲህ ባቤል ልጅ ተይዛ ታግታለች ማለት ነው። እንግዲህ በነገራችን ላይ ሐረግ ተከታታይ ድራማ በቀል በበቀል ነው። በቃ ምንም ጥሩ ነገር የለውም ማለት ነው። አንዱን ከአንዱ ሲበቀል አንዱን እንዴት አድርጎ መጣል እንዳለበት ምናምን ነገር ነው። በእርግጥ በጣም መልካም ለመሆን የሚጥረው ለምሳሌ ቃል በጣም ትልቅ ነገር አድርጓል። ያ ማለት እንግዲህ የናታን ልጅ ጠብቆ እንዲሁም አሳልፎ ሰጥቷል። ሲቀጥል ደግሞ የሚያደርጋቸው ነገሮችም በጣም ጥሩ ነገሮች ነው እሱ ላይ ማለት ነው። ሌላው እያንዳንዱ የሆነ ሉሊትን ብትል በሳቅ የሆነ ታዝናናለች ምናምን፣ ከዚያ በኋላ ተንኮል ነው የምታስበው። አዲስ የመጣችውም እንዳለ ተንኮል ነው። በቃ ከተንኮል ውጭ ሌላ ምንም ነገር የለም። መነታረክ፣ ተንኮል መስራት ምናምን ነገር ነው በቃ እንዳለ። እንደገና ሳሚም አሁን ከናታን ጋር ለመስራት የፈለገው ጥቅመኛ፣ የራሱን ነገር ብቻ ማስበለጥ፣ ሰዎችን እንዴት መጣል እንደሚፈልግ ምናምን ነገር ማለት ነው። እና በጣም በቃ የሚመጡት ሁሉ እንዳለ ተንኮል ይዘው ነው የሚመጡት እና ደህና ነገር ራሱ እንትን የሚል ነገር የለውም። አብዛኛውን ተንኮል እና አብዛኛውን መጥፎ ነገር ነው እንትን የሚሉት ማለት ነው። ብቻ ግን ሐረግ ድራማ እስኪ እንግዲህ ቀጣይ አሁኑ ፓርቱ በጣም ይስተካከላል ብለን ገምተን ነበር ሁላችንም። ግን ደግሞ አሁንም ሁልጊዜ ስር እየሰደደ ሌላ ተንኮል ሌላ ችግር እያመጣ ነው እየሄደ ያለው ማለት ነው። በእርግጥ ያው እነሱም ለይታ ስለሆነ ሰውም ደግሞ የሆነ ክፉ ነገር ነው የሚያየው በነገራችን ላይ። ከዛ አንጻር ይመስለኛል ብቻ ግን የሰው እንደ ሰው ምን ያክል እንደሚፈልገው እና ሰው ምን አይነት ነገር እንትን እንደሚል ነው እያራመዱ ያሉት ብዬ ነው የማስበው ማለት ነው። ብቻ ያው በሉሊት እንዲሁም ደግሞ በወይዘሮ ገነት ያለው ነገር አንዳንዴ
ፈታ ያደርጋል። በተለይ ሉሊት የምታደርጋቸው ነገሮች በሙሉ ፈታ ነው የሚያደርገው እና እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን ሁላችንም በጉጉት እንጠብቃለን ማለት ነው። አቤል በእርግጠኝነት ይጋለጣል። እውነት ደግሞ ትዘገያለች እንጂ አንድ ቀን መውጣቱ አይቀርም ማለት ነው። ያ ማለት እንግዲህ ያው ቃል እንዳላደረገው እንዲሁም ደግሞ የአቤል ጓደኛ የሆነው ማለት ነው ይህንን ድርጊት እንዳደረገው ሲሰማ አቤል የራሱ የሆነ ጓደኛው ይህን ሁሉ ነገር አድርጎ እሱ ደግሞ የሰው ማለት ነው ቃልን አግቶ እንዲሁም ደግሞ እጽ ላይ ጉዳት አድርሶባት እጅግ በጣም የሚጸጸት ነው የሚሆነው በነገራችን ላይ ማለት ነው። እና እንግዲህ አብረን የምናይ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን ተጫኑ። ላይክ አድርጉኝ፣ ደግሞ ላይክ አድርጉት ማለት ነው ቪዲዮን። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።